አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? የሰዓቱን ሰበር መረጃ ይዤ ቀርብ ያለው አብራችሁኝ ቆዩ። በቅድሚያ መረጃውን ልንገራችሁ። በኢራን ድጋፍ የሚደረግለት የየመኑ ታጣቂ ቡድን ሁቲ ወደ እስራኤል ሚሳኤሎችን ተኮሰ። ሁቲ ወደ እስራኤል ሚሳኤሎችን የተኮሰው ለ12 ቀናት ሲካሄድ የቆየው የእስራኤልና ኢራን ጦርነት በተኩስ አቁም ከተጠናቀቀ በኋላ መሆኑ ደግሞ ጦርነቱ እንዳያገረሽ አስክቷል። እስራኤልም በምላሹ ከፍተኛ የሆነ ጥቃት ፈጽማለሁ፣ ምላሽ እሰጣለሁ የሚል መግለጫን አውጥታለች። መረጃውን እንመለከተዋለን። ከዚሁ ከመካከለኛው ምስራቅ ሳንወጣ ደግሞ ትራምፕ እስራኤል በጋዛ ለ160 ቀናት የሚቆይ የተኩስ አቁም ስምምነት ላይ ለመድረስ ተስማምታለች፣ አሁን የቀረው ሐማስ ነው የሚል መግለጫቸውን አውጥተዋል። አያይዘን እናደምጠዋለን። በሌላ መረጃ ደግሞ ኤርትራ ሰራዊቷን እያጠናከረች ነው ተባለ። ይህንን ያለው ደግሞ አንድ የአሜሪካ የመብት ተሟጋች ድርጅት ነው። ይህም ለጎረቤት ሀገር ኢትዮጵያ ጭምር የደህንነት ስጋት እንደሆነ ከአሜሪካው ድርጅት ገልጿል። በዝርዝር እናየዋለን። ሰብስክራይብ በማድረግ የደወል ምልክቱን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ማግኘት ትችላላችሁ። አሁን በቀጥታ ወደ መረጃዎቹ አልፋለሁ። ሁቲዎች ወደ እስራኤል ሚሳኤል ተኮሱ። የየመን ሁቲ እስራኤል ላይ የሚሳኤል ጥቃት መሰንዘሩ ተነገረ። ጥቃቱ የቤንጎሪዮን አየር ማረፊያን በዋናነት ኢላማ ያደረገ ሲሆን ከባድ መልእክት ለእስራኤል ያስተላለፈና በጋዛ በሚገኘው ፍልስጤማውያን እያደረሰች ያለውን እልቂት ካላቆመች ጥቃቱ እንደሚቀጥል ማስጠንቀቂያ መሆኑን ሁቲዎች ትላንት አመሻሹ ላይ ያሳውቀዋል። የሁቲው ወታደራዊ ቃል አቀባይ ያህያ ዛሬ እንደገለጹት ከሆነ የቤንጎሪዮን አየር ማረፊያን በዋናነት ኢላማ ያደረገ ሲሆን ባላስቲክ ሚሳኤል ጥቅም ላይ መዋሉንም ይፋ አድርገዋል። ጥቃቱ ዓላማውን አሳክቶ ከኢራንና እስራኤል የ12ቱ ቀን ጦርነት በኋላ ወደ መደበኛ እንቅስቃሴ ተመልሰው የነበሩ በሚሊዮን የሚቆጠሩ እስራኤላውያን ወደ መጠለያ እንዲገቡ አድርጓል። የቤንጎሪዮን አየር መንገድም ስራ እንዲያቆም አድርገናል ብለዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በበኩሉ የሀገራቸው ጦር ከየመን ተነስቶ ወደ እስራኤላውያን በተወነጨፉ ሚሳኤሎች ጉዳት እንዳልደረሰ ገልጸው ከኢራን ጎን በቆሙት ሁቲዎች ላይ አጸፋውን ለመመለስ ቃል ገብተዋል። ካትዝ በሰጡት መግለጫ የየመን ዕጣ ፈንታ ከቴሄራን ጋር አንድ ነው ብለዋል። ይህም ለ12 ቀናት ተካሂዶ በተኩስ አቁም ስምምነት የተጠናቀቀውን ጦርነት እንዳያስጀምረው ተሰክቷል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ለ60 ቀናት በጋዛ የተኩስ አቁም ስምምነት ለመድረስ በቅድመ ሁኔታ ላይ ተስማምታለች አሉ። እስራኤል በጋዛ የ60 ቀናት የተኩስ አቁም ስምምነትን ለማጠናቀቅ አስፈላጊ ሁኔታዎችን ተስማምታለች ሲሉ ትራምፕ ተናግረዋል። ትራምፕ የግል ንብረታቸው በሆነው ትሩዝ ሶሻል ላይ በለጠፉት ጽሑፍ እንደተናገሩት በቀረበው የተኩስ አቁም ስምምነት ወቅት ዩናይትድ ስቴትስ ጦርነቱን ለማስቆም ከሁሉም አካላት ጋር ትሰራለች ብለዋል። ሰላም ለማምጣት በጣም ጠንክረው የሰሩት ኳታሪያውያንና ግብፃውያን ይህንን የመጨረሻውን ሀሳብ ያቀርባሉ ሲሉም ተደምጠዋል። አክለውም ተስፋ አደርጋለሁ ሐማስ ይህንን ስምምነት ይቀበላል፣ ምክንያቱም የተሻለ ስለሆነ ነው። ይህ ካልሆነ ግን እየባሰ ይሄዳል ሲሉ ትራምፕ ጽፈዋል። ከእስራኤል በስምምነቱ ቅድመ ሁኔታ መስማማቷን ግን አላረጋገጠችም። ከሐማስ በኩልም ምንም አይነት አስተያየት አልተሰጠም። የትራምፕ ይህ መግለጫ የተሰማው የዩናይትድ ስቴትሱ ፕሬዝዳንት በሚቀጥለው ሳምንት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከሚያደርጉት ውይይት በፊት ነው። የዩናይትድ ስቴትሱ ፕሬዝዳንት እንደተናገሩት ኔታንያሁ በጋዛ ያለውን ጦርነት ማቆም ይፈልጋሉ ብዬ አምናለሁ፣ ደግሞም ይፈልጋሉ። በሚቀጥለው ሳምንት ድርድር የምናደርግ ይመስለኛል ሲሉ ተደምጠዋል። ጦርነት የሚያቆመው ታጋቾቹ ወደ ቤታቸው ሲመለሱ ነው ሲሉ ማከለዋል። ወደ 50 የሚጠጉ የእስራኤል ታጋቾች አሁንም በጋዛ ውስጥ ይገኛሉ። ከነዚህ ውስጥም ቢያንስ 20 ያህሉ በህይወት እንዳሉ ይታመናል። ባለፈው ሳምንት አንድ ከፍተኛ የሐማስ ባለስልጣን እንደተናገሩት በጋዛ አዲስ የተኩስ አቁምና የታጋቾችን የመልቀቅ ስምምነትን ለማጠናከር ጥረታቸውን አሸማጋዮችን ጨምረዋል። ነገር ግን ከእስራኤል ጋር የሚደረገው ድርድር ቆሟል ሲሉ ተደምጠዋል። እስራኤል ግጭቱ ሊቆም የሚችለው ሐማስ ሙሉ በሙሉ ሲፈርስ ነው ስትል ተናግራለች። ሐማስ ለዘላቂ እርቅ እንዲፈጠርና እስራኤል ሙሉ በሙሉ ከጋዛ እንድትወጣ ጥሪ ሲያደርግም ቆይቷል። በሌላ ዜና
ኤርትራ ሰራዊቷን እያጠናከረች ነው ተባለ። ኤርትራ ጦሯን እንደገና እያጠናከረች ነው፣ ጎረቤቶቿን በተለይም ኢትዮጵያን እንዳትረጋጋ እያረገች ነው ሲል አንድ መንግስታዊ ያልሆነ የአሜሪካ የመብት ተሟጋች ድርጅት አሳሰበ። ዘሴንትሪ የተባለው ድርጅት በዚህ ሳምንት መጀመሪያ ላይ ባወጣው ዘገባ በጎርጎሮሳውያኑ 2018 የጦር መሳሪያ ማዕቀብ የተነሳላት ኤርትራ ጦር ሰራዊቷን እንደገና እየገነባች መከላከያዋን እያጠናከረች ነው፣ ጎረቤቶቿም እንዳይረጋጉ ማድረጓን ቀጥላለች ብሏል። ኢትዮጵያና የኤርትራ መሪዎች በጎርጎሮሳዊ 2018 የሰላም ስምምነት ከተፈራረሙ በኋላ የተመድ በኤርትራ ላይ ጥሎት የነበረውን የጦር መሳሪያ ሽያጭና ግዢ ማዕቀብ አንስቷል። የአሜሪካው ድርጅት ሁኔታው ካልተለወጠ ኤርትራ በዚህ ድርጊቷ ትቀጥላለች ተብሎ ይጠበቃል ሲልም አስጠንቅቋል። ስለ ዘገባው የፈረንሳይ ዜና አገልግሎት ኤኤፍፒ አስተያየታቸውን የጠየቃቸው የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የተፈበረከ ያሉትን ዘገባ የሌላውን ጥፋት በኤርትራ ላይ ያላከከ በማለት አጣጥለውታል። አቶ የማነ በአካባቢው የተከሰተው አዲሱ ውጥረት ህገወጥ ያሉት ኢትዮጵያ ወደብና የባህር በር የማግኘት ፖሊሲዋን የማስተዋወቋ ውጤት ነው ብለዋል። ጦርነቶችን በፋይናንስ የሚደግፉና በሙስና የሚገኝ ገንዘብ ጉዳይ የሚከታተለው ዘሴንትሪ ኢትዮ ኤርትራ የሶማሊያ ጂሃዲስቶችን ትደግፋለች በሚል በጎርጎሮሳዊ 29 ማዕቀብ ተጥሎባት እንደነበር አስታውሷል። ከዚሁ ጋር በትግራይ ጦርነት ወቅት ተፈጸሙ የተባሉ በደሎችንም ዘገባው ገምግሟል። የአፍሪካ ህብረት እንዳለው ኤርትራ ተሳትፋበታለች በሚባለው በሰሜን ኢትዮጵያ ጦርነት ቢያንስ 600,000 ሰዎች ተገድለዋል ተብሏል። ዘገባው የዲደብሊው ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።